አንድ የሚጠቅማችሁ ነገር ልንገር። ከእናንተ በላይ ጨለማ ዓለም ላይ ያሉ ሰዎች ብልህ እንደሆኑ ታውቃላችሁ። ጨለማ ዓለም ላይ ያለ ሰው ስራ ለመስራት ሲያስብ የሚሄድበት ስፍራ አለ። የሚያንቀሳቀሳቸው መናፍስቶች አሉ። እነዛ ሰዎች ጋር ይሄድና እነዛ ሰዎች ምን ይሉለታል? ይናገሩለታል። Come children of the night, the spirits demand your truth. ከዛስ እዚህ መጣና ህንጻዎችን ፎቆችን በሙሉ ይቆጣጠራቸዋል። ጥሩ የቢዝነስ ማን ስለሆነ አይደለም። የትምህርት ሰርቲፊኬቱን ታውቃላችሁ። 5ኛ ክፍል ወይ 6ኛ ክፍል የወደቀ ሰው ነው። የሄደበት ስፍራ አለ። በቃ ይሄንን ነገር በእኔ አቅም አልችለውም፣ መናፍስቶች ሊረዱኝ ይገባል ብሎ ሄዷል። እዛ ስፍራ የሆነ ሎሚ ሰጥተውታል፣ የሆነ ነገር አድርገውታል። ከዛስ እነሱ የነገሩት ቃል ያችን ቃል ተከትሎ ምን አለ? ራሰሩ የሚቀጥለው ዓመትም እነሱ ጋር ተመልሶ ይሄዳል ወይ ከ6 ወር በኋላ። ዛሬ ጧት ላይ አንድ ሰው ስልክ እያወራኝ ነበር። ፕሮፌት አለኝ። እኔ እንትና ብዬ ስም ነግርሃለሁ፣ ካስፈለገ አንድ ነገር ልንገርሃለኝ። ምን አለ? እንትና የሚባሉ ቲክቶከሮች ታውቃለህ አለኝ። አዎ አውቃለሁ አልኩ። ለጊፍት ብለው ጠንቋይ ቤት እንደሚሄዱ ታውቃለህ? እነሱ ቁጭ ብለው የሆነ ሰው $300 እንዲልክ ለጊፍት በአንድ ቀን ሰው በአመት የማይሰራውን ሰርቶት ይወጣሉ። ወሬያቸው አይጥምም፣ የሚያወሩት ነገር ምንም አይገባህም። በአንድ ቀን ሚሊዮኖችን ሰርተው ይወጣሉ። ቁጭ ብለው እኮ ለጊፍት ብለው ሰው ጊፍት ፑሽ ተደርጎ እንዲሰጣቸው ጠንቋይ ቤት እንደሚሄዱ ታውቃለህ አለኝ። አላውቅም አልኩት። እኔ ያን ነገር እነግርሃለሁ። እኔ ከሄዱት አንዱ ስለሆንኩ ነው የምነግርሃለሁ። ሰውየው ራሱ እንደዚህ ብሎ የሚነግረኝ ሰውዬ ቲክቶከር ምን ማለት ነው? እነሱ ስክሪን ጋር ቁጭ ብለው አንተ ቤት ቁጭ ብለህ ብርህን እንድትልክ ማለት ነው። ከዛስ ከላክ በኋላ ልክ አካውንትን ሳይሆን ምን ነው ይላኩት ነው የምትለው። አሜሪካ ውስጥ አንድ ባልና ሚስት አንድ ምክንያት ተፋቱ። ሚስትየዋ ስራ የላትም፣ ባልየው ካርዱን ቁጭ አድርጓል። ሚስትየዋ ቁጭ ብላ ጊፍት እየላከች $50,000 አጠፋች። $50,000 የማለት በኢትዮጵያ ኦልሞስት 8 ሚሊዮን ብር ጊፍት ልካለች። እንዴት እንደላከች እንኳን አታውቅም። እንደ መንፈሳዊ ሰው አንድ ነገር ልንገራችሁ። ስራ መስራት ካሰባችሁ ወይም እየሰራችሁ ካለ አንድ ሰው ያስፈልጋችኋል፣ እንደ ዘካርያስና እንደ ሐጌ የሚተነብይላችሁ። መጽሐፍ ቅዱስ ውስጥ ሁለት ሰዎችን ላሳያችሁ። ሁለት ሰዎች አዶንያስ የሚባል ሰው ታውቃላችሁ? የሰለሞን ምን የሆነ ሰው ወንድም የሆነ ሰው። ሰለሞን ደግሞ አለ እና አባታቸው ዳዊት የሚሞትበት ጊዜ ተቃረበ። ሁለቱም ንጉስ መሆን ፈልገዋል። በህጉ መሰረት ንጉስ መሆን የሚገባው አዶንያስ ነው። ቢኮዝ የመጀመሪያ ልጅ። ሰለሞን አንድ ነገር ገባው፣ ንጉስ መሆን እንደማይገባው ያውቃል። ምን እንዳደረገ ታውቃላችሁ? አንድ ነብይ ይዞ ሄደ። አንድ ነብይ ይዞ መጣና ነብዩ ከዚህ በኋላ ንጉሱ ሰለሞን ነው አለ። የአዶንያስን ዙፋን ወደዚህኛው ሰው የቀየረው። አሜን። በህግ ንጉስ መሆን ያለበት አዶንያስ ነው። አንድ ነብይ መጣ፣ ሰለሞን አንተ አዶንያስ ሲነክስ ቁጭ ብለህ አታይም? ወንበሩ ላይ የምትቀመጠው አንተ ነህ አለው። አዶንያስ ምን እንዳደረገ ታውቃላችሁ? አዶንያስ ትልቁ ችግሩ እንዳደረገ ልንገራችሁ። ነብይ ጋር አልሄደም። የሄደው ሌሎች አገልጋዮች ጋር ሄደና እንደዚህ ብናደርግ እንደዚህ የሰው ጥበብ ነው የተጠቀመው። ሰለሞን ቁጭ አለ። እኔ ቁጭ ብዬ ባሪያ አልሆንም አለ። መሆን ያለብኝ ንጉስ ነው። ስለዚህ የሚያስፈልገኝ ነብይ ነው አለ። አባቴንም ንጉስ ያደረገው ነብይ ነው። እኔንም ነብይ ከመጣ ንጉስ ሆናለሁ። ከዛ በሰለሞን ህይወት ላይ አንድ የሚተነብይ ሰው ተዘጋጀ። በዛ ሰውዬ ፕሮፌሲ ሰለሞን ወጣና ወንበር ላይ ተቀመጠ። በህይወታችሁ ላይ ብልህ ከሆናችሁ ስራ እየሰራችሁ ከሆነ ብዙ ጊዜ እናንተ ትልቁ ችግር ምን እንደሆነ ነገር ዝግትግት ሲልና ሲበላሽ ነው ቸርች ትዝ የሚላችሁ። በህይወታችሁ ላይ ያለ ማቋረጥ የሚተነብይላችሁ ሰው ያስፈልጋችኋል። አሜን አሜን የምትሉት የእግዚአብሔር ሰው እንደ ቃል ሆነልኝ የምትሉት አሜን። ስፔሻሊ ቢዝነስ ውስጥ እየሰራችሁ ካላችሁ 1% አንድ ሰው በእናንተ ህይወት ላይ ያስፈልጋችኋል። Just pray for deliverance. Let the light prevail. We anoint these homes with holy oil. Let every curse be broken. By this oil we sanctify this land. የዛሬ 3 ቀን ነው 4 ቀን አንድ ሰው ጋር ነበር፣ የኔ መንፈሳዊ ልጅ ፕሮፌት አማን ጋር እና ሰውየውን አስተዋወቅኩት። ለሆነ ጉዳይ ነው ያገኘ ነው ሰውየው። እዛ እርሶ እያለ ነው የሚያወራኝ። እርሶ እሺ ካሉ እርሶ እንደዚህ ካሉ ምናምን እያለ የሚያወራ ሰውየው ሙስሊም ነው። የመጀመሪያ ቀን ገስት ሃውስ መጣ። ምንም ነገር አልነበረው፣ ባዶ ነው እስቲላው ድረስ። ከዛስ መጣ፣ ጸለይኩለት። ያንተ እድገት ወር ላይ በጣም እንዳትጨምርና ከፍ እንዳትል ያደረጉን ትናንትና የሚባሉ ሰዎች ነው። ከዚህ ሰዓት ጀምሮ አንስቻቸዋለሁ አልኩት። አሜን አለኝ። ሄደ። ከዛ በሁለተኛውና በሶስተኛው ቀን ደወለልኝ። ምን እንዳለኝ ልንገራችሁ? የእርሱ አምላክ ይሰራል አለኝ። በጌታ ፊት ነው የምነግራችሁ። እና እንደ ድንገት ማክሰኞን ሮብለት ቀጠሮ ነበረን ከሱ ጋር እና ደወልኩለት። እኔ አዲስ አበባ አይደለም ያለሁት፣ ሰው ነገ እንገናኝ ልል የቀጠርኩት። እርሶ ችግር የለውም እርሶ ጋር ቀጠሮ አለ ብዬ ነገሬን አግኝቼው ነበር። አሁን የመጣው የነበረው እስራኤልን ፕሬዚዳንት አይታችሁታል? እሱን ከፊት ሆኖ ከሸኙት ሰዎች መካከል አንዱ ነው። ስሙን አልነግራችሁም። ኤቭሪ ታይም የሆነ ሰምቲንግ ሲፈጠር ፕሮፌት ሚራክል ብሎ ነው የሚደውለው። ለምን ሲባል አይ ኖ በሃይማኖት ላንገናኝ እንችላለን፣ ነብይ እንደሚያስፈልገው ግን ያውቃል። ነብይ በህይወታችሁ ላይ የሚያስፈልግ ከሆነ አሜን አሜን አሜን። ላብራዲያና ኮሳንታራ ባህሲያቴ ገንዘቦች ሲመጡ አይቻለሁ። ገንዘቦች ሲመጡ አይቻለሁ። ገንዘቦች ሲመጡ አይቻለሁ። ገንዘቦች ሲመጡ አይቻለሁ። ሲመጡ አይቻለሁ። ሲመጡ አይቻለሁ። ሲመጡ አይቻለሁ። አሜን አሜን አሜን።
አስቡት፣ በደምብ ስሙኝ። እነዚህ የእስራኤል መሪዎች ወይም ሽማግሌዎች በስልጣን ከዘካርያስና ከሐጌ ይበልጣሉ። ትልቅ ወንበር ያላቸው ሰዎች ናቸው። ነገር ግን አንድ ነገር ገብቷቸዋል። መንፈሳዊ ዓለም ላይ ባለ ስልጣን ደግሞ ሁለቱ ነቢያቶች ይበልጧቸዋል። ምድር ላይ በሚታይ ስልጣን እነሱ ይበልጧቸዋል። መንፈሳዊ ዓለም ላይ ባለ ስልጣን ግን ሁለቱ ይበልጧቸዋል። እና እንደዚህ አሉ፣ ከዚህ በኋላ ስራ መስራት ያለብን አሉ። እነዚህ ሁለት ሰዎች ሲተነብዩ ብቻ ነው። ከዛ ሁለቱ ሰዎች ተጠሩ፣ ተነበዩላቸው። መጽሐፍ ቅዱስ በእነሱ ትንቢት መሰረት ሰሩ አይልም፣ ከሰሩ በኋላ ይላል ተከናወኑ። ተከናወኑ። በህይወታችሁ ላይ መከናወን እናገራለሁ። አሜን አሜን። መከናወንን እናገራለሁ። መከናወንን እናገራለሁ። መከናወንን እናገራለሁ። አሜን። አንድ ጊዜ አስታውሳለሁ፣ ቢሮ ቁጭ ብያለሁ። አንድ ወጣት ልጅና አንድ እናት ተያይዘው መጡ እና ሴትዮዋ ከኤርትራን የመጣችው ትግረኛ ብቻ ነው የምታወራው እና ልጇን አውቀዋለሁ፣ አቤነዘር ይባላል። እና ገባ፣ ጸለይኩለት ምናምን። ትንሽ አገልግሎት እየሞከረ ነው፣ ማገልገል ጀምሯል። ለአገልግሎት ነው የጸለይኩለት። ከዛ አቤነዘር እንደዚህ አለ፣ አንድ የሆነ የተጻፈበት ወረቀት አወጣና ፕሮፌት ዝም ብለህ ደስ ያለህን ራይት ብቻ አድርጓለኝ። ከዛ ለምን ፈለግኩ አልኩት። ይሄ ገንዘብ ስለሚያስፈልገኝ አንተ ራይት ካረክበት በቃ ተስተካክሏል ብዬ ነው። ይሄንን ብቻ ራይት ብቻ አድርግበታለኝ። በጌታ ፊት ነው የምነግራችሁ። ወረቀቱን ተቀበልኩ፣ ራይት አረኩበት። ከዛ ራይት ካደረኩበት በኋላ መጨረሻ ላይ ሳይ ሰውየው የቤቲንግ ወረቀት ይዞ ነው የመጣው። ኳስ እንትና ያሸንፋል የሚል የ10 የ20 ጨዋታ ይዞ ነው የመጣው። ደስ የሚለው አንዱንም ሚስ አላረኩም። በህይወታችሁ ላይ የሚተነብይ ሰው ያስፈልጋችኋል። አሜን አሜን። ገንዘቦች ሲመጡ አይቻል። አሜን። ገንዘቦች ሲመጡ አይቻል። አሜን። ገንዘቦች ሲመጡ አይቻለሁ። ሲመጡ አይቻል። መጽሐፍ ቅዱስ ውስጥ ሙሴ የሚባል ሰው አለ እና የእስራኤል ሕዝብ ምኑ ደስ እንደሚል ታውቃላችሁ? ውሃ ሲጠማው አጠገቡ ነብይ እንዳለ ያውቃል። ሙሴ እያሉ ይመጣል። ሙሴ የስ ውሃ ጠማ። ፕሮፌት አለ ውሃ እንዲመጣ የሚያዝላቸው። ሲርባቸው ሙሴ ጋር እየሮጥ ይመጣሉ። ሙሴ የስ ስጋ መብላት እንፈልግ። ፕሮፌት አለ ፕሮፌሰር የሚያደርግላቸው ስጋ እንዲመጣ ህይወታቸው ላይ። ከዛ መጽሐፍ ቅዱስ ሙሴ ሞተ ወይም ተወሰደ የተባለበት ሰዓት ላይ የእስራኤል ሕዝብ በረሃ ላይ እንደዛ አልቅሶ ያውቃል። አሁን ቀጣይ አሉ እኛ ምን ልንሆን ነው? ያለቀሱት ለሙሴ አይደለም ለራሳቸው ነው። ነብይ በላይፋችን ላይ ከሌለኛ ምን ልንሆን ነው? ከዛ ኢያሱ የሚባል ሰው መጣ። ኢያሱ ሲመጣ አንተን የምንሰማህ በአንድ ምክንያት ብቻ ነው አሉት። እሱም አሉት ሙሴ ጋር የነበረው እግዚአብሔር ሙሴ ጋር እንደነበር አንተ ጋር ከሆነ ብቻ። ያ ማለት ሙሴን አምጣ ስንለው ያመጣ ነበር፣ አንተም የምታመጣ ከሆነ። ይሄኛው ሰውዬ ደግሞ ከሙሴ ባሰ ነው። ደስ ሲለው ፀሐይ ያቆማል። ደስ ሲለው ፀሐይ ይልና ጦርነቱ እስኪያልቅ ድረስ ቁም ይላል ሰውየው። በህይወታችሁ ላይ አሜን። በህይወታችሁ ላይ የሚተነብይላችሁ ሰው ያስፈልጋችሁ። የሚተነብይላችሁ በህይወታችሁ ላይ የሚተነብይላችሁ ሰው ያስፈልጋችሁ። ያው ሁላችሁም ልጅ ያላችሁ ክላስ ውስጥ ስትጣሉ ትደባደቡ የለ እና ልጅ ያለን ሁሉ ጊዜ የሚመታን አንድ ታላቅ ነበር። ታላቃችን ነው፣ በ4 በ5 ዓመት ይበልጠናል። እና ልጅ ያለን ሁሉ ጊዜ ነው ይመታን። ሁሉ ጊዜ ቢኮዝ በአቅምን ያልደርስበትም ታላቃችን ነው፣ ጉልበት አለው። እና ልጅ ያለን ሁሉ ጊዜ ነው ይመታን። ጎረቤታችን ሁሉ ጊዜ ይመታናል። አንድ ቀን ዱላውን በምን እንዳስቆምኩት ታውቃላችሁ? የሱ ታላቅ የሆነ ወንድሜ ጋር መጣውና እሱ እንደሚመታን ነገርኩት። ይሄ ልጅ የመታ ነው አስቆምልን አልኩት። ከዛ ለምን እንደምትመታቸው ብሎ እሱ መታው። ከዛ በኋላ ዱላው ቆመ። ምን ላችሁ መሰላችሁ? መንፈሳዊ ዓለም ላይ የድህነት መናፍስቶች፣ ችግር የሚያመጡ መናፍስቶች ላይፋችሁን እናንተን ካስቸገሯችሁ ከእናንተ በላይ መንፈሳዊ ስልጣን ያለ ሰው ይዛችሁ ነው። የሚያስፈልጋችሁ አንድ ነገር ነው። በእናንተ ፕሬየር አልተቻለም፣ ፋይት አድርጋችሁ አልቻላችሁም። አንድ የተቀባ ሰው ከእናንተ በላይ ስልጣን ያለ ሰው ይዛችሁ ነው። አሜን። ከዛ በኋላ የድህነት መናፍስቶች ስራ ያቆማሉ። ለዛ ነው የመጽሐፍ ቅዱስ ሰዎችን አይታችኋል። መጽሐፍ ቅዱስ ጴጥሮስ የሞተችዋን ሴት ሲያስነሳ መጽሐፍ ቅዱስ እንደሚተካለች ሴትዮዋ ሞታለች። የሴት ደቀ መዝሙሮች ተሰብስበው ሴትዮዋ አጠገብ ቆሙ፣ አለቀሱ፣ ሞከሩ፣ ሴትዮዋ አልተነሳችም። መጽሐፍ ቅዱስ እንደሚተካለች ወደ ጴጥሮስም መልእክተኛ ላኩበት ይላል። እኛ ላስነሳ ነውም ከኛ ከፍ ያለ ቅባት ይፈልጋል ይሄ ነገር ብለው ማንን ጠሩት? ጴጥሮስን ጠሩት። ጴጥሮስ መጣ፣ ሴትዮዋን አስነሳት። በሁለቱ መካከል ያለው ነገር ምንድነው? የነሱ አቅም ሴትዮዋን አላስነሳም። ሌላ ከነሱ በላይ መንፈሳዊ አቅም ያለው ሰው ጠሩ። ፋይናንስ Yes. Prophesy that. የእናንተ ፋይናንስ ላይ ትንቢት እናገራለሁ። አሜን። መጽሐፍ ቅዱስ ምን እንደሚገርመኝ ታውቃላችሁ? በጣም የሚገርመኝን ነገር አንድ ጊዜ አብርሃም ሳራን ወደ አንድ ከተማ ይዟት ሄደ። ከዛ የከተማዎቹን ሰዎች ፈራ ይላል አይደል? ከዛ ለንጉሱ እቺ ምን ነች አለው። ባይዘው እህቱ ነች፣ ሳራ ባዮሎጂካሊ እህቱ ነች። በአንድ ሳይድ ይገናኛሉ። እቺ ምን ነች አለ።
እህቴን ሲል ይዋሽ አይደለም፣ እውነቱን ነው። የእናቴ አባቱ ልጅ አይደለችም። በአንድ ሳይድ ብቻ በግማሽ ሳይድ ግን ይገናኛሉ። ሰው እህቴ ነች ብሎ ለንጉስ ሰጠው። መጽሐፍ ቅዱስ እንደሚል ታውቃላችሁ? እግዚአብሔር ለንጉሱ ተገለጠለት ይላል። ሰውየው ንጉስ ነው። አብርሃም ድሃ ሆኖ ቸግሮት ነው የገባው። እዛ ስፍራ ውስጥ ተቸግሮ አይደል የገባው? እግዚአብሔር ለንጉሱ ምን እንዳለ ታውቃላችሁ? አብርሃም ነቢይ ስለሆነ ይጸልይልሃል አለው። ለንጉሱ ነቢይ ያስፈልግሃል አለው እግዚአብሔር። ነቢይ ያስፈልጋል፣ የሚተነብይለት ሰው። አብርሃም ከጸለየላቸው በኋላ መጽሐፍ ቅዱስ እና አቤሜሌክን ቤተሰብ በሙሉ ስታዩት ሁሉም ፍሩትፉል ሆኑ ይላል። እና እግዚአብሔር ይሄ ሰውዬ ጋር መጥቶ አብርሃም እኮ ከዚህ ሰውዬ እንጀራ ለመብላት ነው የመጣው። እግዚአብሔር መጣን አብርሃም እንደሚበልጥ ታውቃለህ ያለው። ሰው አብርሃም ይጸልይልሃል። ለምን ሲባል ነብይ ነው። በህይወታችሁ ላይ ነብይ ያስፈልጋችኋል። የሚተነብይላችሁ፣ የሚያማክራችሁ አላልኩም፣ የሚተነብይላችሁ። ለዛ እኛ ትልቁ ችግራችን ምን ታውቃላችሁ? ትንቢታዊ ንግርቶች ወይም ትንቢታዊ ድምጾች ጋር ሲሪየስ አይደለም። አንድ ጊዜ መንፈሳዊ አባቴ ታንዛኒያ ለኮንፈረንስ ሂደን ሰና አለኛ ቤት 4 እና 5 ሰዎች አለን። አንተ በዚህኛው መደዳ ሂድና አለኝ። ቴስቲሞኒ ያላችሁ ሰዎች ብቻ ብለህ ጠይቃለኝ። ኦኬ ብዬ በዚህኛው መደዳ ምስክርነት ያላችሁ ቴስቲሞኒ ያላችሁ ብዬ መናገር ጀመርኩ። አንዴ ቃጸሎት እኮ ነው ጸልየው፣ አንዴ ቃጸሎት። ከዛ እኔ ባለሁበት መደዳ በጌታ ፊት ነው የምነግራችሁ። አንድ ሴት ቴስቲሞኒ ያለኝ አለችኝ። ስልክ ያዘሷል ሴት ከሆንሽ ትንሽ ቴስቲሞኒ ያለኝ ብላ ስልኳን ሰጠችኝ። አየሁት። የሚጸልይበት የዛች 1 ደቂቃ ጸሎት ላይ ነብይ እየጸለየ ነው ብላ አሜሪካ ያለ ባሏን ላውድ አድርጋ ያሰማችሁ ነው። ላውድ አድርጋ ያሰማችሁ ነው። እሱ ፋይናንሻል ነገራችሁ ተለቋል ብሎ አወጀ። ከ1 ደቂቃ በኋላ ቴስቲሞኒ ያላችሁ ብዬ ሲሄድ ባልየው የባንክ አካውንትን ፎርዋርድ አድርጎላት ኤቭሪቲንጉን ልኮላት ቴስቲሞኒ ከ1 ደቂቃ ጸሎት በኋላ እኮ ሰጣት። አየሁት፣ እሷ ነው ያለው። አየሁት፣ እሷ ነው ያለው። አየሁት፣ እሷ ነው ያለው። 5 ደቂቃ 6 ደቂቃ ፈጀብኝ። ከዛ አንድ ፓስተር ሞሰስ የምንለው ሰው አለ። ፕሮፌት አንተ እየቀለድኩ ነው ብሎ ስልኬንም ነጥቆ እሷንም ይዟት ወጥቶ አስመሰከረ። እኔ ለ5 እና ለ6 ደቂቃ የቆየሁት ምን ታውቃላችሁ? ተደንቄ ነው። በ1 ደቂቃ ጸሎት ባሏ ለ2 ዓመት ለ3 ዓመት ከቻይናዎች ጋር የሚሰራው ቢዝነስ ነበር። በዛች 1 ደቂቃ ጸሎት $200 ሚሊዮን ተለቀቀለት። በዛች 1 ደቂቃ ጸሎት እና ሚስትየዋ ስትመሰክር ምን እንዳለች ልንገራችሁ። ነብይ ስለ ፋይናንስ መጸለይ የጀመረ ሰዓት ድምጹን እንድሰማው ብቻ ላውድ አድርጊው ነው ያላት። አሜሪካን ያለው ርቀት አይገድበው መንፈስ ቅዱስ ለመስራት። እናንተ ምን መሆን እንዳለባችሁ ልንገራችሁ። በብዙ አይነት ጭንቀትና መከራ ውስጥ ችግር ውስጥ ናችሁ አይደል የመጣችሁት? ፕሮፌት ብቻ አንድ ጊዜ ፋይናንስ የሚባል ነገር ብቻ ይንካብላችሁ ማለት ገንዘብ ሲመጣ ይቻላል። አሜን አሜን። አይረሰብ ገንዘብ ሲመጣ አይቻለው። ገንዘብ ሲመጣ ይቻላል። አሜን። ሲመጣ ይቻለው።